እንዴ ቁራሌዎች አይ እንዴ ኩኩሻ ቁራሌው አይደል እንዴ? ሄደን እናውራት እንዴ? እንዴ ምን ብለን ነው የምናወራት? ያምሻል እንዴ? በእኔ እኔማ አወራታለሁ። እዚህ የሴት ጎረምሳ አልበዛም እንዴ? ኧረ አልበዛም። እንደው ተዋረድ ያለ ፍጥረት ኩኩሻ በሰላም ነው በይሳኩሻ በሚሰራው? እኔ አዝዣ ነው። እንዲህ ሰርቶ የሚኖር ሰው ላይ ጉልበትሽን ማሳየት አይከብድም? በረሮ በእነሱ ማለት ትግል። እሺ ቢያንስ ልጁን አታርክሙት። አያሳዝናችሁ? አንቺ ማን ነው የምትይው? ቆይ እኔማ የኩኩሻ ያክስቴ ልጅ ነች። ፒሳይ የኩኩሻ አፍቃሪ ነኝ። ማኪ ይባላል ነው። ማሂ ይባላለሁ። እና ፍቅርሽ እንደዚህ ነው የምትገልጭለት? ምን ልጁ ደነዝ ነገር ነው። ፎንቅ አይገባውም። አንቺ ማሂ ነይ እንሂድ እባክሽ። በቃ እንሂድ ማክ። ይኸውልህ ስደውልልህ ደግሞ ስልክ አታንሳና መለቅህ እንዳይመስልህ። ኧረ ሌሊት 11 ሰዓት ብትደውይ ያነሳልሻል። ይሄን በቃ ቻው የኔ ቆንጆ። እሺ አክስቴ ልጅ እና ምን ልጅ ፈልገሽ ነበር? እዛው መወዳት ልጅ ናት ብዬ ደግሞ ታብላላሽ። አይ አይዞ እንግዲህ እነዚህ ምንድነው ያማችኋል እንዴ? እጭ ታውቂያለሽ፣ ፈጣሪ ራሱ ይወደኛል። እንዴት? አንተ ኩኩሻ እስካሁን እየጠበቅኩ ለምንድን ነው ያልመጣኸው? ምን ትለኛለህ? ቆይ እዚህ ምን እያረክ ነው? ቺኳ ተረጋጊ እስኪ። ምን እያረጋችሁ ነው? ምን ነው ቸገራል? ቢኖርስ እንዴት ይኖራል? አይኖርም፣ ወደፊትም አይኖርም። እንደ ወንድነት ደስ ይላል ማለት ሰውነት በጣም ደስ ይላል። ለማንኛውም ማሂ ይባላለሁ። ኪራ ይባላል። አሃ አይደለ? በማን እንደሚበሳሰሻለሽ? ኩኩሻ ተረጋጋ፣ ከሰው ጋር ነኝ። እሺ እንዴት አባቷ ነው የምታምረው? አረ ጭራሽ ይመችሽ። እሺ እና ስልኬን አትቀበለኝም? ኧረ ደስ ይለኛል እንዴ። ማዘር ትሙት አንቺንማ የራሴ ያደርግሻለሁ። ወይ ለምን እየሸኘኸኝ አናወራም? አንዴ እሱ ላውራው። እሺ ቆይ። ወይኔ ይሄ የተመታ ቆራሌው፣ ይሄ ሰላቢ የሆነ ልጅ፣ ወይኔ የት አባቱ ሰራሁለት። ነይ እስኪ እንዴ ቀስ በል። ይሄ የተመታ ቆራሌው፣ ቆይ ሰራለታለሁ። ቁራሌ ዋረጉ ጫማ ብረት ድስት ያለው ኩኩሻ የምን መድኃኒት ነው? የወደቀ ማንሳት አይደል ስራዬ? ስለቃቀም አግኝቼው ነው። ደግሞ ጠፍተሃል። ሰፈራችንም ናፍቀዋል። ስራ እኮ አንድ ቦታ ሲሆን ኪሳራ ያመጣል። ሰፈራችን አከሰረ እንዴ? ምን መክሰር ብቻ አሳይቶ ምንሰኝ እንጂ። ኩኩሻ ምርጥ ልጅ። ምን ነው ካልጮክ ሰው ይጣራ አይመስልም እንዴ? አንዴ ላውራ መጣው። እሺ እንዳወርች ተንትም ላይ ሆነልሽ እንደው ተቸገርሽ። አቤት። ለኩኩሻ የሰጠው መድኃኒት ምንድነው? አንቺ ደግሞ ማነሽ? ጓደኛው ነኝ። አሁን ስለ መድኃኒቱ ንገረኝ። ኩኩሻ ከባድ ህመም ላይ ነው። ምን? የሚሰማሽና እውነተኛ ጓደኛው ነኝ ብለሽ የምታስቢ ከሆነ መድኃኒቱን እንዳቋረጥ ነገር። እሺ ፈለከኝ? ስለማይ ጉዳይ ላወራ ፈልጌ ነበር። ስለማይ ጉዳይ? ስለማይ ጉዳይ የምናወራው ነገር ያለ አይመስለኝም። ይኖራል እንጂ ለሷ ምን አይነት ስሜት እንዳለ መረዳት ቢከብደኝ ነው የሚመስለው። ይሄ የተሳሳተ ጥርጣሬ ነው። የተሳሳተ የሚሆነው በአንተ የተነሳ ከማይ ያሰብኩት ጋብቻ እንቅፋት እንዳይሆንብኝ። እኔ ለማንም እንቅፋት አይደለም። ደግሞ አታስብ፣ የተሰማኝ ስሜት እኔ ጋር ብቻ ነው ያለው። ያ ያንተ ስሜት ማይ ጋር ግን የጥፋት የሚሆነ ስሜት ፈጥሮባታል።
እሺ አሁን እኔ ምን ላድርግ? ውሎ ሲያድር የሚሰማት የጥፋተኝነት ስሜት ላሰብኩት ህይወት ጠንቅ ሊሆንብኝ ይችላል። አንተ የሚያስጨንቀኝ ነገር ነው። እኔ የሚያስጨንቀኝ ደግሞ የዛሬ ነው። ስለዚህ አንተን ነገር ማበላሽበት አቅም የለኝም። ጎበዝ እንደሱ እንዳረዳስ ነው ደስ ይላል። የኔ ፍቅር ስራ አላስፈተውሽም ማለት? አረ በፍጹም ለሻይ ልንጣ ስንል ደወልክልኝ። እንኳን መጣ። ትንሽ ደብሮኝ ነበረ። ምን ነው የኔ ቆንጆ ምን ሆንሽብኝ? ስራ ቦታ ምንም ደስ የሚል ነገር የለም። ከሌላ ቢሮ እኛ ጋር አዲስ ሰራተኛ መጥቷል። እንዴ እና ምን ችግር አለ? ከስራ ውጪ የሚያገናኛችሁ ነገር ከሌለ ምን አስጨነቀሽ? እሱማ ልክ ነህ። ከስራ ውጪ ምንም የሚያገናኘን ነገር የለም። አዲሱ የሥራ ባልደረባሽን የሻይ ሰዓት እንኳን የማለመር ስራ አሰሪ ፍቅረኛዬ ሊያገኘኝ ስለመጣ ጊዜ አልነበረኝም። የኔ ፍቅር ተዋወቀው። የነገርኩህ አዲሱ ስታፋችን እሱ ነው። ኦ እስጢፋኖስ። አቤል የኔ ፍቅር ቶይሌት ደርሼ ልምጣሽ? እሺ ይቅርታ ሴቶች፣ ውስኪ ተጋብዛችሁ ነበር። አሁን ይምጣ ወይስ? ማነኝ አለ? እስጢፍ ይባላል። የከተማችን ቦስ። አሳልፊኝ። አንተ ማን ስለሆንክ ነው እኛን የምትጋብዘን? ይሄንን ብቻ ለመጠየቅ ነው እዚህ ድረስ የመጣሽው? በእናት ወደዛ ትመጻደቅ። ግብዣው ከደበረሽ እኮ ሊቀር ይችላል። በመጀመሪያ ደረጃ አንተ ማንም አይደለህም። ሲቀጥል እኔ ሂዊ በእንዳንተ አይነት ወንድ የምጋበዝ ሴት አይደለሁም። በጣም አስፈራራሽ። ደህና ሁኚ። አልጨረስኩም። ጓደኛችሁ አራስ ነብር ነች። ትንሽ ተረጋጊ ብሏት። ምን ያስቃችኋል? ምንም ብሽቆች